እባክህ እየሄዳችሁበት ያለው መንገድ ልክ አይደለም። ቤዛ እባክሽ እስከ ዛሬ ድረስ በሙሉ ልብሽ ፈቅደሽ ሳግዝሽ ነበር አይደል? አሁንም ፍቀጂልኝ። ይሄን ጉዳይ ለአንዴና ለመጨረሻ ጊዜ እንቋጨውና ይለቅ። በቃ እመኝን። ሊሰራ የሚችለው በትክክል ይሄ መንገድ ብቻ ነው። ይሄ መንገድ እንኳን የማይሰራ ቢሆን ያቺ የተረገመች ሴት ያለፋችበትን ያልሰራችበትን ቁጭ ብላ ስትመገብ አላያትም። የድሮ ቀውጪው ሳሚ ተመልሷል። እንዴት አድርጌ እንደማስተፋት እኔ ነኝ የማውቀው። ቤዛ ግድ የለሽም እመኝን፣ ለአንዴና ለመጨረሻ ጊዜ። ምን ነው? ቆይ ምንድን ነው ከአያቴ ቤት ሳይሮጥ ያመጣ እንዴ ነው? ወይስ ቆይ እዚህ ቁጭ ብላ የምትጠብቅ ሴት አለች? ኧረ ኩቻዬ እንዴ! አሁን ሌላ ምክንያት ጠፍቶ ነው ዘለሽ ሴት ላይ የምትይዥው? እኔማ በቃ አያቴ ጋር ጥሩ ጊዜ እናሳልፋለን ብዬ ነበር። አያትሽ ጋርማ የሚገርም ጊዜ አሳልፈን እኮ። ኩቻዬ ግን ከኔ በፊት ቀድሞ ሊሄዱ የሚገቡት የነበረው ሽማግሌዎቹ ነበር። እና እኔ ሽማግሌ ላክ ብዬ አልነበር እንዴ? ራስ አይደለ እንዴ ማካበድ አያስፈልገው ምናምን ስትለኝ ነበር። ኩቻዬ ማካበድም አያስፈልግም። በነገራችን ላይ አያትሽ የሚገርሙ ሰው ናቸው። ቀለል ያሉ አይደሉ እንዴ? ለማንኛውም በቅርቡ ሰርግ ደግሼ እጠራቸዋለሁ ስትል ሰምተሃል? ምን? ይህን ነገር አመረሩት እንዴ? የምር ሰርግ ልደጉስ ነው? እና እንደ ፌስታል አንጠልጥለ ቤት ልታስገባኝ ፈለግ? ገባሽ እኮ። ሉላ ምንም እንኳን ለእህቷ ብላ የማትፈልገው ነገር ውስጥ ብትገባም ነገር ግን ቤዛ አሁንም እንደማታምናት ነግራ አስቀይማት ትገኛለች። ሉላ ዶክተሩን ለማሳመን አሁንም እየሞከረች ነው። ሮቤል እጅግ በጣም አፍቅሬሃለሁ። እናም እስከ ዛሬ ቀርቤህ የነበረው ለጥቅም እና የእህቴን ሀብት ለማስመለስ ፈልጌ ነበረ፣ ነገር ግን ሳላስበው ፍቅር ውስጥ ገብቻለሁ እያለችም ሮቤልን በስትክክል እያሳመነችው ትገኝ ነበረ። ታዲያ ይህ ነገር እያሳመነው ያለው ሮቤል አሁን በጣም እየተወዛገበ ይገኛል። ሮቤል ተረጋጋ። አሁን ከዚች ጋር ፍቅር እያልክ መጫወት ክንትተህ በስትክክል ገንዘብህን እንዴት እንደምታስመልስ አስብ እያለም ራሱን ለማረጋጋት እየሞከረ ይገኛል። ሳሚና ኩቻ ገጠር ሄደው ከአክስቷ ጋር ባሳለፉት ጊዜ እጅግ በጣም ደስተኛ ነን ሲሉ ደስታቸውን እየገለጹ ይገኛሉ። ኩቻ አክስቴ በቅርብ እንድንጋባ ትፈልጋለች፣ ስለዚህ ሽማግሌዎችን ቶሎ ልከህ እንድታገባኝ እፈልጋለሁ ስትል ለሳሚ እየነገረችውም ትገኛለች። ሳሚም ምናልባትም የነ ቤዛ ጉዳይ እስከሚያልቅ ትንሽ ጊዜ እንጠብቅ እያለም ለኩቻ ጋብቻውን ትንሽ እንዲያዘገዩት እየነገራት ይገኛል። ነገር ግን አክስቷ በፍጹም በዚህ ነገር እንደማትስማማ የተናገረችው ኩቻ አሁኑኑ ሽማግሌ ላክ፣ ያለበለዚያ ሌላ ጣጣ ውስጥ ነው የምንገባው እያለችም ሳሚን እየጨቀጨቀችው ትገኛለች። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 91 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቤዛ ሉላን የዘርፌን ዶክሜንቶች ሰርቃ እንድታመጣላት እየጠየቀቻት ትገኝ ነበረ። ታዲያ ሉላ እስካሁን የለፋሁትን ነገር እባክሽ ሜዳ አትክተትብኝ፣ እኔ እኮ ላንቺ ስል ብዙ ዋጋ ከፍያለሁ፣ ክብሬን፣ ማንነቴን፣ ሴትነቴንም አጥቻለሁ ስትል እህቷን ለማስረዳት እየሞከረች ትገኝ ነበረ። ታዲያ ቤዛም ይህ ድካምና ልፋት ይበቃሻል፣ አሁን ደግሞ እኛ በራሳችን መንገድ እንሂድ ስትልም ዶክሜንቱን ሰርቃ እንድታመጣላት ጠይቃት ነበረ። ሉላ ችግር የለውም እሺ አመጣልሻለሁ፣ ግን የኔንም ልፋት አስቢልኝ እባክሽ ስትልም ጠይቃት ነበረ። እስካሁን ያደረገችው ነገር እያበሳጫት የምትገኘው ሉላ አሁን የመጨረሻ ደረጃ ላይ እየደረስኩኝ ነው፣ ማለትም ሮቤል እንዲያፈቅረኝ በፍቅሬ ክንፍ እንዲል እያደረግኩት እገኛለሁ። እናም በስከ መጨረሻ የልፋት ዋጋዬን ላገኝ ነው፣ ስለዚህ ትንሽ ጊዜ እንድትታገሱኝ ስትል ቤዛን ጠይቃት ትገኝ ነበረ። ቤዛም አይ ሉላ አንቺ የሄድሽበት ያለው መንገድ መቋጫ ስለሌለው አሁን ደግሞ ሱራፌልና ሳሚ ሌላ አማራጮችን አምጥተዋል፣ ስለዚህ በዚህኛው አማራጭ መጠቀም አለብን ስትል ጠይቃት ትገኝ ነበረ። ታዲያ ሉላም አይ ቤዛ በፍጹም እናንተ ያላችሁት ሀሳብ ቢኖርም እኔ ግን የጀመርኩትን ነገር ከመቋጨት ወደ ኋላ አልልም፣ እናም ዶክሜንቱን አመጣልሻለሁ፣ ግን ከሀሳቤ እንዲሁም ደግሞ እያደረግኩት ካለው ነገር እንድታስቆሚኝ አልፈልግም
ስትልም ሉላ የመጨረሻ ውሳኔዋን እንደወሰነች ነግራት ትገኝ ነበረ። ታዲያ ቤዛም አሁን ዶክሜንቱን ታመጭልኛለሽ አታመጭልኝም? የማታመጭልኝ ከሆነ በማለት ነበረ እጅግ በጣም ተበሳጭታ አላስፈላጊ ቃላትን እየነገረቻት የምትገኘው። እሱም ምንድነው ሉላ አሁንም እያመንኩሽ አይደለም፣ በስትክክል ለኔ እየሰራሽ ይሁን ወይስ ደግሞ እየተጫወትሽብኝ ይሁን? በፍጹም አላምንሽም ስትልም ሉላን የሚሰብራት ቃላት ተንፍሳባት ነበረ። ሉላም በጣም ስለተናደደች እሺ ዶክሜንቱን አመጣልሻለሁ፣ ነገር ግን የተናገርሽኝን ነገር በፍጹም አረሳውም ስትልም ተመነጫጭቃ ጥላ ትሄዳለች። ታዲያ ይህ ቤዛ በዚህ ነገር በጣም አዝና እህቴን አስቀየምኳት፣ ለኔ ብላ ምን ያክል ዋጋ እየከፈለች እንደሆነ አውቃለሁ፣ ነገር ግን እሷ ከዚህ ቦታ እንድትወጣ ያደረግኩት ቃላት ነው፣ እህቴን አስቀይሜያታለሁ እያለችም እየተጸጸተች ትገኝ ነበረ። ሱራፌልም አይዞሽ ቤዛ፣ በቃ እኔ ሉላን አግኝቼ አረጋጋታለሁ እናም ይቅርታ እጠይቃታለሁ ቢላትም በተደጋጋሚ ስልክ ስደውልላትም አታነሳም። ወይኔ እህቴ እሷ ለኔ ብላ ጉድጓድ ውስጥ እየገባች እንደሆነ አውቃለሁ፣ አሁን ደግሞ ከዚህ ነገር እንድትወጣ ብዬ አጉል ቃላትን ተናገርኳት እያለችም ጸጸቱ ሊገላት እንደሆነ እየተናገረች ትገኛለች። ሳሚና ኩቻ በቅርቡ መጋባት እንዳለባቸው ኩቻ ነግራው ትገኝ ነበረ። ታዲያ ሳሚ ምናልባትም የነ ቤዛ ጉዳይ እስከሚያበቃ ትንሽ ጊዜ እንቆይ ቢላትም ነገር ግን ኩቻ አክስቷ በፍጹም እንዲቆዩ ስለማትፈልግ አሁኑኑ መጋባት አለብን ስትልም ጠይቀው ነበረ። ኩቻ ምናልባት ከ3 ወር ወይ ከ4 ወር በኋላ መጋባት አለብን ብትልም ነገር ግን ሳሚ ከ1 ዓመት እናም ከዛ በላይም ሊሆን ይችላል መቆየት አለብን ሲሉ ምንም አይነት ስምምነት ላይ እንዳልደረሱም አይተናል። ኩቻ ቤዚዬ አሁንም ከአጠገብሽ ሊሆን ፍቃደኛ ነኝ። ከዚህ በፊት ሳላውቅ ሳሚንም ሆነ አንቺን ላስቀየምኳችሁ ነገር በጣም ይቅርታ። በአንቺ ጉዳይ እንዲገባ በፍጹም አልፈለኩም ነበረ። ያ ደግሞ የሆነው ለሳሚ ከማሰቤና ከመጠንቀቄ የተነሳ ነው እንጂ አንቺን እንዲያግዝሽ ፍቃደኛ ሳልሆን ቀርቼ አይደለም። አሁን ደግሞ ሙሉ በሙሉ ላግዝሽ የምችለው ነገር ካለ ላግዝሽ ዝግጁ ነኝ ስትልም ለቤዛ ቃሏን ሰጥታት ትገኛለች። ቤዛም እሺ ኩቻዬ በጣም አመሰግናለሁ። ከዛ ውጭ ደግሞ አንቺና ሳሚ አውራችሁ መኖር አለባችሁ። እናም ደግሞ ይሄ ቤት እያስፈልጋችኋል። ስለዚህ እኔና ሱሬ ሌላ ቤት ተከራይተን እንወጣለን ስትልም ነግራት ትገኝ ነበረ። ታዲያ ኩቻም አያይዛ አይ ቤዚ አትጨነቂ፣ እኔና ሳሚ ለትንሽ ጊዜ ነው እዚህ የምንቆየው፣ ከዛም ወደ ገጠር እንሄዳለን ስትልም ነግራት ትገኝ ነበረ። ታዲያ ቤዛ እጅግ በጣም በመደንገጥ እንዴ ለምንድን ነው ገጠር የምትሄዱት? እዛ ልትኖሩ ነው ስትልም ጠይቃት ነበር። ኩቻም አዎ ቤዚ አያቴ እጅግ በጣም ሲበዛ ሀብታም ናት። እናም የአያቴ ደግሞ ልጅ ያለሁት እኔ ብቻ ነኝ። ስለዚህ የእሷ ሀብት ወራሽ ነኝ። ደግሞ ገጠር የሚባል አይደለም ለከተማ ቅርብ ስለሆነ ለመኖርም ለምንም አንቸገርም። ስለዚህ እዛ ሄደን እንኖራለን ስትልም ነግራት ነበረ። ይህን ነገር ሳሚ ሰምቷል ስትልም ቤዛ ጥያቄዋን ቀጥላለች። አዎ ሰምቷል። ከብዙ ልፋትና ጥረት በኋላ በሀሳቤ ተስማምቷል። ነገር ግን ሳሚን ታውቂዋለሽ፣ በድንገት ሀሳቡን ሊቀይር ይችላል። ለአሁኑ ግን እንደተስማማ ነው የነገረኝ ስትልም አስረድታት ትገኝ ነበረ። ቤዛም በቃ የእናንተ ፍላጎትና ውሳኔ ከሆነ የፈለጋችሁበት መኖር ትችላላችሁ፣ ነገር ግን በፍጹም እንዲቸግራችሁ እናም ደግሞ ተከፍታችሁ ማየት አልፈልግም ስትልም ጥሩ ምኞቷን ገልጻላቸው ትገኛለች። እህቴን አበሳጭቻታለሁ እናም ይቅርታ ልጠይቃት እፈልጋለሁ ባለችው መሰረት የቤዛን ይቅርታ ሱራፌል ሊጠይቅላት ወደ ሉላ ጋር ሄዶ ይገኝ ነበር። ታዲያ ሉላን አግኝቷት መንገድ ላይ እያዋራት እናም እህቷ እንደተዘዘተች ይቅርታ ልትጠይቃትም እንደምትፈልግ እየነገራት ይገኝ ነበረ። ሉላም አይ ሱራፌል እኔ እኮ ልፋቴን ለምን ገደል ትከትብኛለች ብዬ ነው እንጂ እህቴን በጣም እንደምወዳት እና እንደምፈልጋት ታውቃለህ። በፍጹም አልተቀየምኳትም። ነገር ግን እስካሁን የሄድኩበትን መንገድ አሁን እንድታጣጥልብኝ ስለማልፈልግ ነው ስትልም እያስረዳቸው ይገኙ ነበረ። ታዲያ ሱራፌልና ሉላ እያወሩ በነበረበት ሰዓት ዶክተር ሮቤል መኪናውን እየነዳ እየመጣ ይገኛል። ሉላም ዶክተሩን ስታየው እጅግ በጣም በመደንገጥ ሱሬ እየሳምከኝ አስመስል በማለት ነበረ ሱራፌል ላይ የተለጠፈችበት። የሱራፌልንም ጃኬት ከላዩ ላይ አውልቃ በመልበስ ሮቤል እንዳያውቃት እናም ቤዛን እንድትመስለው
ለማድረግ እየሞከረች ትገኛለች። ሮቤልም ይህ ነገር ትኩረቱን ስለሳበው ጮክ ብሎ እያያት ይገኛል። ሱራፌልና ሉላ በጣም እያስመሰሉ እናም እየተቃቀፉ ይገኛሉ። ምናልባትም ሮቤል ከመኪና ወርዶ ጠጋ ብሎ ካያት ከዚህ በፊት ለብሳ የወጣችው ልብስ ስለሚያውቀው ገለልጦ ካያት ሉላ መሆኗን የሚያውቅ ይመስለኛል። እናም ሱራፌልን እዚህ ምን ታደርጋለህ በማለት ወንድማማቾቹ የሚጋጩ ይመስለኛል። እናም ሉላን እስካሁን እያስመሰልሽ ነበር እንዴ እኔ እንዳፈቅሬሽ እናም እኔን አንቺ ጋር ለመሆን የምትገፋፊኝ እያስመሰልሽ ነበር እንዴ በማለት ምናልባትም ዶክተሩና ሉላ የሚቀያየሙ ወይም ደግሞ የሚጣሉ ይመስለኛል። ነገር ግን ዶክተሩ ቤዛ ወይም ደግሞ ሉላ መሆኗን ማወቅ ካልቻለ እየተወዛገበ አሁንም መንገዱን የሚቀጥል ይመስለኛል። ስለተከታተላችሁኝ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።